አይገባሽ። ይኸውልህ በገዛ ቤት መተህ እንደፈለክ መናገራችንን ገባክ? አሁን እኮ ይቢ ሁሉም ነገር አብቅቷል። ከኔ ጋር ያለሽ ነገር አብቅቷል። ገባሽ? እመኔ ናታን አያበቃም። እሺ ስታስፈራሪኝ የነበረው ሚስጥር አብቅቷል። ከዚህ በኋላ ምን ቀረሽ? አያበቃም ናታን። እማዬውን ስለተጨነቀች እንጂ ሁለታችሁም አትለቃችሁም። እሺ ደግሞ በደንብ አድርገህ ስማኝ። እማዬ ዳጤ ሲሳይ ልጅ አለመሆኗን አውቃለች። ይኸውልሽ እሱ እኔ ነው የሚመለከተኝ። ይመለከታልሽ ናታን። ይኸውልህ ፖሊስ መጥቶ ሚስጥሩ ወጥቶ ብታሰር ማለት ነው ከእናንተ ራስ አልወርድም። ምክንያቱም እናንተ ናችሁ የምታሳስሩ። ይኸውልሽ የሚያሳስርሽ ስራሽ እንጂ እኔ አይደለሁም። ገባሽ? ተነስ ሂድልኝ፣ በቃ ሂድልኝ። እኔም እዚህ መቆየት አላማ የለኝም። እሺ ደራደሪ። ምንም አልመቻችልኝ አለ እማዬ። ነበርኩ እኮ ግን አንቺ ደህና ነሽ? ምን ደህንነት አለ ብለሽ ነው? ይኸው እንደምታዩ። አዎ ኤቪም እኮ ከቅድም ጀምሮ ክፍሏ ውስጥ ነው እያለቀሰች ነው። ምንም ላደርጋት አልችልም። የራሷ ጥፋት ነው። ግን እማዬ መጋለጥ የለባትም። አይዳጣ ማን ያጋልጣል ብለሽ? ያየ ሰው የለም። ብቻ አላውቅም፣ የሚመጣው አይታወቅም። እሺ እማዬ ፈጣሪ ያውቃል። በጣም ለጥብቅ ጉዳይ ነው የፈለኩሽ ዳጣ። ያው ከኤቢ ጋር የተፈጠረው ነገር ታውቂያለሻል። ስለ ናታን ነው እማዬ? አይ ዳጣ ስለ ሰላም ነው። ስለ ሰላም ነው? እኔ የምልሽ ከሰላም ጋር ከዚህ በፊት ትተው ያው ከዚህ ቤት ውጪ ማለቴ ወደዚህ ቤት ከመምጣትሽ በፊት ከሰላም ጋር ትተዋወቃላችሁ እንዴ? አሮፍ እማዬ ሰላምዬ ለመጀመሪያ ጊዜ ያየኋት እዚህ ቤት ውስጥ ነው። እርግጠኛ ነሽ? ኪድዬን እማዬ ኪድዬን አላውቃትም። ዳጣ የደበቅሽ ነገር አለ እንዴ? እንዴ እማዬ ምንድን ነው? እኔ ምንም አልደበቅኩሽም። በቃ እኔ እኮ ዳጣ ነኝ እንትን ነኝ ማለቴ ስሜ ዳጣ ነው፣ ሴት ነኝ። ከዛ በቃ እማዬ ሌላ ልብስ የለኝም እኮ። በቃ ተባተቢ፣ ተረጋጊ። ሰላም ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ ፈተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን። እስከ ቪዲዮ ሰምለስ ከኔ ጋር አብራችሁ ቆዩ። አብዬን እንግዲህ በጣም ፈርታ ፖሊስ መጣ አባዬ አድነኝ እያለቀሰች ነበር። ልጅ ምን ተፈጠረ ተረጋጊ እንጂ እያላት ነበር። ፖሊሶቹ መጡ ብላ ልክ ስታይ ደንግጣ እየሮጠች ነበር፣ እየቃየች ነበር እንጂ ምን ፖሊስ አልነበረም ማለት ነው። ተረጋጊ አብዬ እባክሽ ተረጋጊ፣ አባዬ ሰዎቹ እየመጡ ነው በማለት እየጮች ትናግረዋለች። እሱም ደንግጦ ከማርታ ጋር ተረጋግተሽ ነገር ምንድነው የተፈጠረ ስትላት ነበር። እና ሰዎቹ መጡ ሊወስዱ ነው ስትል ትጮዋለች ማለት ነው። ተረጋጊ እያለቻት ነበረ። ነገር ግን መረጋጋት አልቻለችም። በጣም ፍራቻ ነበር የሚታይባት። እና እባክሽን ተረጋጊ፣ ምንም አይፈጠርም፣ ተረጋጊና እስቲ የተፈጠረውን ነገር ንገሪኝ እያለቻት ነበር። እና በጣም እንደፈራችና ምን ማድረግ እንዳለበት ግራ እየገባት ነበር። እና ምንም አይነት እንትን አልነበረው ማለት ነው። ነገር ግን በጣም ፈርቻለሁ እያለች እየጮች መናገር ጀመረች። ተረጋጊ፣ ምንም አይፈጠርም ስትላት ነበር። ነገር ግን ፈርቻለሁ አባዬ እባክህ እየመጡ እኮ ነው፣ ማንም እኮ የለኝም፣ ማንም አይታየኝም እኮ ልጄ ተረጋጊ እንጂ እያላት ነበር አባዬ። ነገር ግን እባክህ ፈራሁ አባዬ አይታየኝም እኮ ሰዎቹ እየመጡ እኮ ነው፣ ወደ እኔ እየመጡ ነው በማለት እጅግ በጣም እየጮች ነበር። ምንም አይፈጠርም ተረጋጊና ንገሪኝ ምንድነው ብሎ ሲጠይቃት ነበር። እናም እሷም እጅግ በጣም ፈርቻለሁ አባዬ ፈርቻለሁ ስትለው ነበር። እና ምንም አይፈጠርም ተረጋጊ ብሎ እሷን ለማረጋጋት ሲሞክር ነበር ዳርቻ ማለት ነው። እንግዲህ ወደ ተመልካዮች አብዬ አሁን ያለችበት ሁኔታ እጅግ በጣም የሚያስፈራና በጣም እየተጨነቀች መሆኑ ግልጽ ነው። በጣም ተጠቃ ነበር። እና ምንም አይፈጠርም ተረጋጊ እያለት እሷን ለማረጋጋት እየሞከረ ነበር። እና አብዬ ለምንድነው እንደዚህ ፖሊስ የምትፈሪ? በቃ ጥፋተኛ ኮንሽ በጥፋትሽ መቀጣት ነው ያለብሽ እንጂ እንደዚህ መፍራት የለብሽም ሲላት ይነግራታል። እሷ ግን
በጣም እንደፈራችና ምን ማድረግ እንዳለባት ግራ ይገባታል። እጅግ በጣም እየተንቀጠቀጠች ነበር እና መፍራት የለብሽም የሚመጣውን ነገር መቀበል አለብሽ እንጂ እንደዚህ መፍራት የለብሽም ስል ይነግራታል። ውጭ ሲመለከት ማንም ሰው አልነበረም። ነገር ግን እሷ እጅግ በጣም ፈርታ ነበር እና ስትፈራው የምታደርገው ነገር ግራ ይገባታል ማለት ነው። እና ተረጋጊ ብሎ ለማረጋጋት ሲሞክር ነበር። በጣም እንደተጨነቀች እና እንደፈራችም ስትነግረው ነበር። እሺ በቃ ለማንኛውም ተረጋጉ እያለች እሷ ለማረጋጋት ስትሞክር ነበር። ቢሆንም ደረጀ አብዬል አሁን ያለችበት ሁኔታ እጅግ በጣም አስፈሪ ሆኗል። ነገር ግን ይህንን በቃ አጋጣሚ እኔ ትንፋሽ አግኝቼበታለሁ ምንም ቢፈጠር ጥሩ ሁኔታ ነው ብሎ ይናገራል። እና እንደ አጋጣሚ ቆይ እዚህ ምን እያሰራችሁ ነው እናንተ እያለች እኛ እኮ ጤፍ ልንዘራ ነው ምን ልናደርግ ነው እያለች ውሃ ማቀባጠር ጀመረች። እንደ አጋጣሚ ዳጣ ከውጭ እየመጣች ነበር እና ምጥንና ውሃ አንድ ላይ እየተጫወቱ ነበር እና አንድ ላይ ሳጋኝ ታገኛቸው። እናንተ የማትረቡ ሁለታችሁም አንድ ናችሁ እናንተ እንዱ ከብት ናችሁ እንዴ ምናምን እላ እየጮችባቸው ነበር። ነገር ግን እነሱ ጨዋታቸውን ቀጠለ። አብዬል ግን በጣም ፈርታ ነው በጣም ተጨንቃ የምታረገው ነገር ግራ ሲገባት ነበር። እጅግ ፈርታ ነበር እና የምታረገው ነገር ግራ ገባ እና እማዬ ምን ማድረግ አለብኝ ብላ በቃ ከዚህ ሀገር ላኩልኝ ወደ ውጭ ሄድ ብላ እናቷ ስትጠይቅ ነበር። ለምንድነው ውጭ የምትገቡ? ለምንድነው ወደ ለምትጂ? ተረጋጊ እባክሽ የማይሆን ነገር አትቀባጥሪ እያለቻት ነበር። እሷ ግን በጣም እንደፈራችና ምን ማድረግ እንዳለባትም ግራ ይገባታል እና አትፍሪ በቃ ተረጋጊ ብላ ትነግራታለች። እና ማርታ ግን በጣም እንትን ውስጥ ጭንቀት ውስጥ ያለችው እጅግ በጣም ራሴንም አመኛል ብላ የምታረገው ነገር ግራ ያጋባታል ማለት ነው። በዛ የተነሳችው በጣም ፈርታ ተጨንቃለች። እና አብዬ ደግሞ እየፈራች ነበር። ሰላም ደውላ ዳጣ ልጄ እንደሆነች ዳጣ ማወቅ አለበት እናቷ እንደሆንኩ ብላ ደረጀ ስታስጨንቅ ነበር። ደረጀ በጭራሽ ሊሆን አይችልም እንድች ብለሽ ምንም ነገር እንዳትነግራት ነግሬሻለሁ ብሎ ይዝትባትና ያስፈራራታል። አይ ደረጀ እባክህን ጋሼ ልጄ መሆኗን የኔ ልጅ መሆኗን ማወቅ አለባት እስከመቼ እሷን ደብቀን ብላ ትነግረዋለች። ደረጀ ግን በጭራሽ አይሆንም ምንም ነገር ማወቅ የለባትም ስለዚህ ለማንም ምንም ነገር አትናገሪም ብሎ ያስፈራራታል። እና ሰላም እንዴት ነች ብሎ እየጠየቀው ነበር። ሰላምዬ ታዲያ እንዴት ነች ብሎ ስጠይቃት ነበር። ታቀልን ናታን ልጁ በጣም ያምራል የምሬን ነው ልጅ እንዴት እንደሚያምር እያለችው እየነገረችው ነበር። ታዲያ ምን አለችሽ ስላት አይ ምንም አላለችኝም ከኔ ጋር እንድትቆይ እፈልጋለሁ አለችኝ። እጅ ልትለቀኝ አልቻለችም ያዥ ነበር። አብዬ ግራ ገባት በጣም ተጨነቀች። እንግዲህ ገደለችው በአይልማ እየመጣ እንደውም እያቃያት ነበር። ውሃ እየጠየቀቻት እንደውም ነይ እዚህ ጋር እንጫወት ከአንቺ ጋር መጫወት ፈልጋለሁ እያለቻት ውጭ ላይ ስትላት እምቢ ትላታለች። እና ናታን ታዲያ ምንም አላለችሽም ሰላም ብሎ ይጠይቃታል። ከሰው ጋር እንደሆነና አንቺን ይመስልሻል አለችኝ። ምን የሆነን ግን የሚመስለው እያለችው ነበር። አዎ ያው ሕፃን ስለሆነ ነው ለዛ ነው ስትለው ነበር። ነገር ግን አብዬን ውሃን ይዛ መደብደብ ጀመረች። ትሰምኛለች እረፍ ያልኩሽ አሰሚኝም አንቺ ሞኝ ለምንድነው ማታርፊ እያለች ለምታናድኛሽ እየተደበደበ ጀመረ። አይቷም እባክሽ ተይ እማዬ እያለች መጮህ ጀመረች። ውሃ ማለት ነው። ማርቲም ደረጀ ጋር ማውራት ጀመረች እና ሰላም ወልዳ እዚህ ትመጣለች ስትለው ደረጀ በጭራሽ አይሆንም እዚህ መመለስ የለባትም እዛ ቤት ተከራይታ መኖር አለበት ስል ትናገራለች። ለምንድነው ስለ ሰላም ስነሳ ስሜታዊ የምትሆነው የምትናደደው እያለች በውስጧ እያሰበች ነበር። ምን ችግር አለ ወልዳ እዚህ ትመለሳለች እኮ ተነጋግረን ነበር። እንግዲህ አንተ ነባወራ አንተ አልክ ነው የሚሆነው። አይ በጭራሽ እዚህ መሆን የለባትም ከወለደች በኋላ እዛ ቤት ተከራይቶን እናኖራታለን እንጂ እዚህ መምጣት የለባትም ስል ይናገራል ማለት ነው። እና እሷ ግን እዛ እንድትመለስ ነበር ማርት ስትፈልገው የነበረው። ደረጀ ግን አይሆንም አለ። ደሬ ቆይ ለምንድነው ስሜታዊ የምትሆነው ችግር አለ እንደ ስትለው አይ ምንም ችግር የለም እባክሽን የመሆን ነገር አታስቢ እያላት ነበር። እና ደረጀ ስሜታዊ ሲሆን ማርቲ ግን ግራ ገባት። ምክንያቱም እየተፈጠረ ያለው ነገር ምን እንደሆነ ለማወቅ ስትሞክር ነበር። ደረጀ ስሜታዊ መሆኑን ግር የሚያስላት ነገር ቢኖርም ነገር ግን ምን እየተፈጠረ እንደሆነ ለመጠየቅም ለማጣራትም ስትሞክር ነበር። ነገር ግን ደረጀ አብዬን በጣም ፈርታ የምታረጉ ግራ ገባት እየተጨነቀችው ነበር። እና እንደ አጋጣሚ ዳጣና
ናታን ወደ ቤት ሲመለሱ ከሷ ጋር ሆና በሌላ ሰው ስትመለከት ነበር እና ደንግጣም ጮኸች። አብዬ ምን ተፈጠረ? ምን አይተሽ ነው? እኛ እኮ ነን የመጣነው እያላች ነበር። የት ነበራችሁ? ከየት ነው የምትመጡት? አንድ ላይ ብላችሁ ጮኸችባት። ፊት ለፊቷ ሲቆም የነበረው ከእናቷ ጀርባ ያለ ሌላ ሰው መሆኑ የሞተ ልጅ እንደሆነ ስትረዳ በጣም ደንግጣ እየጮኸች ነበር። እና አብዬ ዳጣም ሁሉም ሰው ደነገጠ። ምን ተፈጠረ? አብዬ እባክሽን ተረጋጊ እያላት ነበር። እሷ ግን በጣም ፈርታ በጣም ተጨንቃ ነበር። ምንም እንዳልተፈጠረው ብታስመስልም ነገር ግን ፍራቸውን አላቆመችም። እናም አብዬ እባክሽ እኔ ልታሳስሩን አስባችሁ ከሆነ መቼም አይሳካላችሁም። አዎ አንቺማ ደስ ልሻል ብታሰር አይደለም? አይገርማችሁም? እኔ ብቻ ታስረ እናንተ ማትቀሩም መቼም ደስተኛ እንድትሆኑ አላደርጋችሁም በማለት አብዬ እኛ በጭራሽ አንቺ ላይ አንጠቁም፣ አንቺ በጭራሽ እንድትታሰሪ አንፈልግም። አዎ በተለይ አንቺ በጣም ትፈልጋለች እንድታሰር ከአይንሽ እንድርቅ እጅግ እንደምትፈልግ እርግጠኛ ነኝ በማለት ትነግራታለች። እንደምታስቢ አይደለም እባክሽን፣ በጭራሽ እንደዚህ አስበንም አልመንም አናቅም፣ እንዴት እንደዚህ ታስቢያለሽ በማለት ትነግራለች። ቆይ ከሷ ጋር ምን እየሰራ ነበር? አብዬ እባክሽ አሁን ልታስፈራሪኝ እንዳትሞክሪ፣ ካሁን በኋላ እኔና አንቺ የሚባል ነገር የለንም፣ በጭራሽ እኔና አንቺ አንድ ላይ አንሆንም ብሎ ይነግራታል ናታን። እሷ ግን በጭራሽ ተስፋ እንደማቆርጥና መቼም ከዳጣ ጋር ደስተኛ እንደማይሆኑም ጭምር። ቆይ እኔን እስር ቤት ከታችሁ እናንተ ደስተኛ ሆናችሁ የምትኖሩ ይመስልሻል? በጭራሽማ አይሆንም፣ እናንተም አንድ ላይ ከኔ ጋር ትገባላችሁ እንጂ እያለች እየዛተችባቸውና እያስፈራራቻቸው ነበር። እነሱ ግን በጭራሽኛ እንደዚህ አላሰብንም በማለት ይነግራል። እና ደሬ ስለ አብዬ ምንድን ነው የምታስበው? ደረጃ ስሜታ እየሆነ ግራ ገባት ማርቲ ማለት ነው። እናም እሷ እያሰበችው ያለችው ምን እየተፈጠረ እንደሆነና ለምንድን ነው ደሬ እንደዚህ ስሜታ የሚሆኑ ብዙ ጊዜ በማለት ራሷን ለመጠየቅ ተሞክራለች ማለት ነው። እና ምንም ቢፈጠር እየተፈጠረ ያለው ነገር ለማወቅ ስትሞክር ነበር። እሱ ግን ማርቲ እባክሽ የሚያስጨንቅሽ ነገር ነው እየተጨነቅሽ ባለሽው፣ ምንም ነገር አልተፈጠረም እያላት ነበር። ነገር ግን እሷ የሆነ ነገር እየተፈጠረ እንደሆነ ውስጣ እየነገራት ነበር ማለት ነው። እና ደሬን ግራ ገባት። ሰላም በጭራሽ ድጋሜ እዛ መምጣት እንደሌለባትም ስነግራትም በጭራሽ አይሆንም በማለት ስሜታዊ ይሆናል ማለት ነው። እና ደሬ ለምንድነው ስሜታዊ የምትሆነው? አልገባኝም፣ ችግሩ ምንድን ነው በማለት ትጠይቀዋለች። እሱም ምንም ችግር የለብኝም ግን እዛ እንድትመጣ በጭራሽ አልፈልግም፣ እንደዛ ብቻ ነው በማለት ይነግራል። ግን እኮ ደሬ ስሜታዊ እየሆንኩ ነው ግን እየታወቀ ነው ስትለው ነበር። እሱም አይ ምንም አልተፈጠረም፣ ምንም አልሆንኩም በቃ ርሹ እያላት ነበር። በዛ የተነሳ ግራ ይጋባሉ ማለት ነው። እና ደሬ በጣም ይጨነቃል ምን እየተፈጠረ እንደሆነና ምንድነው የሆንሽው ብሎ ስጠይቃት ነበር። ምንም እንዳልሆነችም ብትነግረው ነገር ግን ፍራቸውን አላቆመም ማለት ነው። እና እናታም ደግሞ አብዬን መቼም ከሷ ጋር መሆን እንደማይፈልግና አብሯ እንደማይሆኑም ጭምር ስለነገራት እሷ ግን በጭራሽ አይሆንም ከኔ ጋር ትሆናለህ፣ ወደ ሰውን በግድ ከኔ ጋር ትሆናለህ ብላ ትዝትበት ጀመረ። እሱ ግን መቼም እንደማይፈልጋትና ከሷ ጋር መሆን እንደማይፈልጋትም ስነግራት ነበረ። ነገር ግን እሷ አሻፈረኝ ከኔ ጋር ብቻ ነው መሆን የምትችለው በማለት ትነግረዋለች። እሱ ግን እንደማይሆንም ስነግራት ነበር ማለት ነው። በጣም እንግዲህ ምን እየተፈጠረ እንደሆነ ለማወቅ ስትሞክር ነበር። እሷም ደሬ ምን እየሆነ ነው ምን እየተፈጠረ ነው ብላ ስትጠይቆ ነበር። እሱ ምንም ነገር እየተፈጠረ እንዳልሆነ ብትነግሮም ነገር ግን እጅግ በጣም እያስፈራ እንደሆነ ነገረች። ማርታ በመጨረሻ ዳጣን አንድ ትልቅ ነገር የማናገርሽ ነገር አለ እባክሽ እያላት ነበር እና እሷን ለማናገር ትወስናለች። ዳጣ ስለ ሰላም ከዚህ በፊት ትተዋወቁ ነበር ወይ ምናምን ብላ ትጠይቃለች። አይ እሷ በጭራሽ እኛ አንተዋወቅም ስትል ትነግረዋለች። እውነቱን እንድትነግረኝ ነው የምፈልገው ሰላምን ከዚህ በፊት አይ ሰላምን እኔ ያየሁት እዚህ ቤት ብቻ ነው እንጂ ሌላ ቦታ የትም አይቻት አውቄያትም አላውቅም በማለት ትነግራለች። አርጁ እንግዲህ ጓደኛው በመጥፋቱ እሱ ፍለጋ እየተንከራተተ ነበር እና እናንተ ቤት የወደቀ ስልክ ወይም ደግሞ ምናምን ያያችሁ ነገር አለ እንዴ ብሎ ውሃን ይጠይቃታል። ውሃ ደግሞ ምንም ስልክ እንዳልወደቀና እንዳላየችውም ስትነግረው ነበር። ነገር ግን የጓደኛ እኔ እኮ መትቼው ነበር እኔ እኮ አልመታውም አብዬ መታ እኮ መሬት ላይ ወድቆ እያለቀሰ ነበር እና ደግሞ በጣም ተጠራጠረ። ምን ወንድ ወይኔ ጓደኛ መታ ተጎዳ ማለት ነው በቃ እኔ ነኝ ቀድሜ የወጣው እሱ ተጎድቷል ማለት ነው እያለ ማሰብ ጀመረ። እና ምጥን ውሃ ግባቸው ውስጥ ጤፍ ሊዘሩበት እንደሆነ እንደቆፈሩ ነገረች እና መጥፎ ነገር ያጠራጥር ነበር። ምክንያቱም የተቆፈረው ለምን እንደሆነም እንግዲህ ጤፍ ልንዘራበት ነው ያለችው እሱ ግን ጓደኛው እንደተቀበረው ውስጡ እየነገረው እየተጨነቀ ነበር። ማርታም
ዳጣን ስታስጨንቃት ነበር። እውነቱን ለማወቅ ዳጣን እሷ ሰላምን እንደማታውቃትና እንዲሁም ከዚህ በፊት አይታት እንደማታውቁም ጭምር ስትነግራት፣ ማርታ ግን ምንም ነገር አትዋሽኝ፣ ዛሬ በቀላሉማ አንላቀቅም፣ ስለ ቤተሰቦችሽን እያንዳንዱ እንድትነግሪኝ እፈልጋለሁ ብላ ወጥራት ይዛታለች ማለት ነው። ነገር ግን ዳጣም ስለ ቤተሰቦቿ መናገር ከበዳት እና ሽንት የመጣለሽን ስትል አይ ቋጥሪ እስከዛው ቻይ እንጂ ከዚህ ሳትናገሪ ወዴትም መሄድ አችም በማለት ትይዛታለች ወጥራ። ነገር ግን እሷ የምትናገረው ነገር ስለጠፋባት ስለ እናትሽም ስለ አባትሽም ማወቅ ፈልጋለሁ፣ ትክክለኛ ወላጆች ማን እንደሆኑ እንድትነግሪኝ እፈልጋለሁ ብላ ስትወጥራት ነበር። እና ዳጣ በጣም ፈርታ በጣም ተጨንቃ ነበር። የምትናገረው ነገር ሁሉ ይጠፋባታል ማለት ነው። ነገር ግን ማርታ ዛሬ እውነቱን ከነገርሽ ከዚህ ወዴትም አትሄጂም ብላ ስላስጨነቀቻት ግዴታ መናገር ነበረባት። እንዳጋጣሚ ዳጣ ስታስጨንቃት ደረጀ ከችልና ምን እየተፈጠረ ነው? ምን ሆናችኋል? አባዬ እባክህን ነገሮቹን ለማረሳሳት ዳጣ አልጨረስንም እንድትነግሪኝ እፈልጋለሁ። ስለ አባቷና ስለ ቤተሰቦቿ በደንብ ማወቅ አለብኝ። እንደ ማርታ ለምን እንደምታስጨንቃት ልጅቷ ደሬ አንተ ውስጥ አትገባ፣ ሁሉ ነገር እንድትነግሪኝ እፈልጋለሁ በማለት ማርታ ስሜታዊ ትሆናለች ማለት ነው። ውድ ተመልካቾቼ እንግዲህ ተወዳጅ የዳጣ ድራማ ዛሬ ይህን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ነው እያልኩ ሰናበታችኋለሁ።